ሰዎች አንተ ባሳደከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል ይሄን ሰው እንደየቀረጸው እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል ታማኝነት ፍትሃዊነት ሩሩህነት ለሰው አዛኝነት እስልምና እኮ በዚህ ነው የተስፋፋው አቡል ሐሰን ነደዊ በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ነዋሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞቹ የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ ታውቃላችሁ ተቆራርሰዋት ነበር ዓለምን ያኔም የነበረው ዳኛ እንግሊዛዊ ዳኛ ነው ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞች የኛ ነው እነሱም የኛ ነው መፍትሄ የለም ሁለቱም ታሪካዊ መረጃ የላቸው መፍትሄው ምን ይሁን ተመልከቱ እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሼ ፍርድ ልስጥ አላቸው በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላቸው እነሱ አዎ ምናቀው ደግ ሷልህ ዓሊም አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት ናመጣ ቃልህን ስጥ አሉት ይሄ ዓሊም ምን አለ ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪንጅ ማ ሐይት በህይወቴ እስካለው የነጭ ፊት አላይም ብዬያለሁ ፍርድ ቤት አልመጣም አለ ሄደው ለዳኛው ነገሩት ዳኛው ምን አለ እኔን አለማየት መብቱ ነው አለ መጥቶ ፊቱን ዙሮ ፍርዱን ይስጥ ያ ዓሊም እሻሉ መጥቶ ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ ህዝቡ ወደዛ ኮኔ ቆሙ ምን ትላለህ ይላቸዋል እሱ ከኋላ نعم الحق في هذه القضية በዚህ ጉዳይ ላይ እውነታው የሁንዱኮች ነው الارض ارضهم መሬቱ የነሱ ነው اعدلوا هو اقرب للتقوى ፍትሃዊ ሁኑ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደም ያርጉ ወጣ ሙስሊሙ ጮኸ እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብ ስነ ምግባር በተፍትሃዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃሉ አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ خدام አለ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ ንጉስ እኮ አሚሩል ሙእሚኒን የሙእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው
ለዚህ ላገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይየዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለ ይሄማ ይሆንም አሚረል ሙእሚኒን አለ ወኢላ ይሄማ ይሆናል አሉት ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ በየወረፋ ነው የሚተካኩት እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ ሰይድና ዑመር ምን አሉ እኔ ይሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ የቁርአን ትውልድ ሱብሃንአላህ ሰይድና ዑመር ይቀራሉ እሱ ይጎታል እሱ ይወጣል እሱ እየቀራሳቸው ይጎታሉ ንጉስ እኮ ነው የፈረስ አፊዞ የሚጎተው አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው የማን ነበር ያገልጋዩ ባሪያ ነበር ሰይድና ዑመር ምን ይዘዋል ልጓማን ይዘው ንጉስ አጀበን ወላሂ ታሪኩ ሚነካ ነው ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው ካለባበሳቸው ጀምሮ ከመኑ ዞርበል አሉት እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር ልክ እንዳዩት ምን አሉ ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል እነማ يفتح بيت المقدس የሚከፍታት ንጉስ ይመጣል ملك يمشي وغلامه راكب ተውራት ላይ ተጠቀሰው ምንድነው ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ እሱ ነው ስንጠብቅ የነበራል ቁልፉን ለማን ሰጡ ለሰይድና ዑመር ረዲየላሁ ተዓላ ያው ምን አይነት ዳዕዋ ነው ለነሱ አላሁ አክበር ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ መጨረሻ ምን አሉ ከሳውስትን ሲያስጎበኙት በተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚሁ ስገድ የአሚረል ሙእሚኒን አሉት አይሆንም አላቸው እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ እኛ ነው ይሏቸዋል አይሆንም አላቸው ወጥቶ ውጭ ሰገደ በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ አያጅብም ሹፍ ያ ዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች አልዓድል አልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው የተስፋፋው ይላሉ ሐታ አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል
ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባን ከሚሰማቸው ጦርነት አለ የሚያየውን ፊልም ያ ነው የጂሃድ ጦርነት የጂሃድ ፊልም ነው የሚልገና አሪሳላም ፊልም ስትጠይቀው የጂሃድ ፊልም አይታል ይልሃል ይህ ፊሊንግ እኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው እውን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ አስቀምጥላችኋለሁ የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ጠቅላላ 23 አመት ነው መካ ውስጥ የመካ ዘመን የሚባለው 13 አመት መዲናው ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር قولوا لا اله الا الله تفلحوا لا اله الا الله በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተበዘዘው አይደለም ነቢላል አልተደበደቡ ስንቱ ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህም ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው